በስተመጨረሻም መድብልና ጠበቃው ወደ ፖሊስ ጣቢያ ሄደው ለፖሊስ ያለውን እያንዳንዱ ነገር ይነግሩታል። ከአሁን በኋላ ጉዳዩን በሚስጥር ይዘው ዝናን ለማጋለጥ ሁለታቸውም አብረው እንደሚሰሩ እንደዚሁም ደግሞ ዝናና ከዝና ጀርባ ያሉ ሰዎች በጣም ኃይለኛና ብዙ ቦታ ሰው ስላላቸው ፖሊሱም በድብቅ እነሱን መከታተል እንደዚሁም ማገዝ እንደሚፈልግ ከአሁን በፊት ይህንን ነገር ዝናንና ካሌብን ለመከታተል እነሱን ወንጀለኛ አድርጎ ወደ እስር ቤት ለማስገባት የሚያስችል ፋይል ተከፍቶ ከዛ ስራ ላይ እንደተሰማራና ነገር ግን በስራ ባልደረቦቹ ምክንያት ያ ነገር እንዳልተሳካ እንደዚሁም ደግሞ ክሱን ያቀረቡት ሰዎች ፈርተው ሀሳባቸውን መቀየራቸውን በወቅቱ ይነግራቸዋል ፖሊሱ። በአሁኑ ላይ መድብል ከፖሊሱ ጋር እንደዚሁም ከጠበቃው ጋር በመተባበር ፖሊሱ በፊት ጀምሮት የነበረውን በዝናና በካሌብ ላይ እያንዳንዱ የወንጀል ስራቸውንም ለማጋለጥ አሁንም ደግሞ በጠበቃው አማካኝነት ሊሰራቸው የፈለጋቸውን ወንጀሎች ሙሉ ለሙሉ ጠበቃው ልክ ማንንም እንዳላገኘና ማንንም እንደማያውቅ አድርጎ ከዝና ጋር መልሶ ወደ ስራው ሊመለስ እንደሆነ ነው ስምምነት ላይ የደረሱት። ምክንያቱም መድብል አሁን ዝናን ለመያዝ ጥቂት ነገሮች ብቻ ናቸው የቀሩኝ ሲልም ተደምጧል። እርግጥ ፖሊሱ የመድብልን አካሄድ ብዙም ባይወደውም ምክንያቱም ግለሰቦች በዚህን ደረጃ ከወንጀለኞች ጋር ድፍረት ሲያበዙ ስኬታቸው ብዙም አይታይም በማለት ይናገራል። እንግዲህ ምናልባት አንተ ባላሰብከው መልኩ ሊያጠፋህ ይችላል እንደማለት ነው። እንግዲህ መድብል እኔ ለመኖርም ለመሞትም ምንም ያክል ጉጉት የለኝም፣ ነገር ግን ፍትህ ሲጓደል ማየት አልፈልግም። በዚህ ሰውዬ ምክንያት ህይወቴ እንደዚሁ በዙሪያ ያሉ ሰዎች ህይወታቸው መቀመቅ ላይ ወርዶ ነው ያለው። ስለዚህ ሰው ስራውን ማግኘት አለበት፣ ለኔ ምንም የሚያሳስብ ነገር የለም በማለት ለፖሊሱ መድብል እያንዳንዱን ነገር ነግሮታል። እስከ መጨረሻው ድረስ ከጎንህ ነን፣ እንደዚሁም ደግሞ እሱን ለማስያዝ የሚያበቁ ብዙ ፋይሎች አሉኝ ብሏል። መድብል እንደተናገረው ከሆነ በአሁኑ ላይ እንግዲህ ዝና ያበቃለት ይመስላል። እንግዲህ ዝና ጠበቃውን ካሁን በፊት አግቶት ነበር። እንደሚታወቀው በተደጋጋሚ አግቶት ነበር። ባይዘዌ በተለይ ደግሞ ካሳለፍነው ፓርቲ ላይ በጣም የጭካኔ የተሞላበት ነገር ነበር ያደረጉት። ነገር ግን ጠበቃውም ምን ያህል እነሱ ክፉ እንደሚያደርጉበት ምን ያህል ግፍ እንደሚሰሩበት እርግጠኛ ስለሆነ በቻለው አቅም ያለውን አማራጭ ተጠቅሞ ስለት ይዞ ነበር የሄደው በወቅቱ። በዛን አማካኝነት አምልጦ ወጥቷል። ከዛም በኋላ ወዲያውኑ ነበረ ልጁ እዛው በወደቀበት ሆኖ የዝና ሰው ማለት ነው የዝና ሰው እዛው በወደቀበት ሆኖ እንደምንም ከኪሱ ሞባይሉን አውጥቶ ወደ ዝና ነበረ የደወለው። አምልጧል፣ ሳይርቅ ተከታተለው ነበረ ያለው። ዝና ደግሞ በወቅቱ ኦልሬዲ አስተማማኝ ቦታ ያገተው እንደዚሁም አስተማማኝ ታማኝ የሆነ ሰው እየጠበቀው እንደዚሁም ጠበቃው ደግሞ እጅና እግሩ ስለታሰረ ምንም ያክል ጉዳት ያደርሳል ብሎ ስላላሰበ በወቅቱ ዝና ከአካባቢው ርቆ ነበረ። በዚህን አማካኝነት ዝና ይህንን የባልደረባውን የስልክ ጥሪ እንደሰማ ስልኩን ረጋ ብሎ ነበረ ያነሳው። ነገር ግን አምልጦኛል፣ ሳይርቅ ያዘው፣ ተከታተለው በማለት ሲናገር ዝና በጣም ይበሳጭና የመኪናውን መሪ እየደበደበ ነበረ ልጁን ሲያናግረው የነበረው። አሁን ከአካባቢው ርቅ ያለው እንዴት ነው ላገኝልህ የምችለው? ያ ሰው ያምልጥና እኔ ምን እንደማደርግህ ታውቃለህ በማለት ይናገረዋል የስራ ባልደረባውን ዝና ማለት ነው። እንግዲህ የስራ ባልደረባው ለራሱ ተወግቶ ነፍሱን ለማዳን ነው እየሞከረ ያለው። ይሁን እንጂ በዛን ሁኔታ ውስጥ ሆኖ ለዝና ለመደወሉን አላቆመም። እንግዲህ ዝና በአሁኑ ላይ እሱን ብቻ ሳይሆን ጠበቃውን ብቻ ሳይሆን ማህሌትም ዝና ላይም እንደዚሁ ከብሩክ ላይም ያቀደችው ትልቅ የሆነ እቅድ አለ። ማህሌት በአሁኑ ላይ ገንዘብ እያገኘች ትገኛለች። እንግዲህ ገንዘቡን ያገኘችውም ደግሞ ከባለሀብቱ ነው። ከባለሀብቱ ቪዲዮ ስለያዘችበት ባለሀብቱ ደግሞ የቻለውን ያክል እየላከላት ነው ያለው። እንደዚሁ ማህሌት የጠየቀችውን ያክል ማለት ነው። ብዙ ነገሮችን በስሟ ለማድረግ ትፈልጋለች። ማህሌት ከጥንትም ከበፊትም የቤት ባለቤትነት ፍላጎት አላት። እንግዲህ ሰርታ ሳይሆን የቤት ባለቤት የምትሆነው እንደዚሁ ወይ ቀምታ ወይ ሰርቃ በፈለገችው በኩል
እንጂ ሰርቶ መብላትን እንዳልታደለች በተደጋጋሚ መድብልም ተናግሯል። ሰርተሽ መብላት ብትችይና ብትማሪ ኖሮ እኮ እንደዚህ ከብሩክ ጋር ሙጥኝ አትይም በማለት ተናግሯል። ያም ያለ ይህ አሁን ላይ ማህሌት ብሩክንም መድብልንም ዝናንም ጭምር በተለይ ካሌብን ካገኘችው በኋላ እያሴረች ያለችው ዝናን ለመበቀል ነው። ዝና በስተመጨረሻ ላይ የጭካኔ ጥግ አሳይቷታል። ማንም ሰው እንዳያስጠጋት፣ ማንም ሰው ማህሌትን በሩን ከፍቶ እንዳያስገባት፣ ሁሉም በሮች ለሷ ዝግ እንደሆኑ፣ ጎዳና ላይ እንድትወጣና ራሷን ጥላ ተስፋ ቆርጣ እንድትታይ ፈልጋለሁ በማለት 24 ሰዓት ባልሞላ ጊዜ ውስጥ ያንን ቃል አድርጎታል። ዝና ያላት የመጨረሻ አማራጭ ኤፍራታ ነበረች በወቅቱ። ኤፍራታንም ስላስፈራራት እኔ መኖር እፈልጋለሁ ጭልኝ ስትላት፣ በአሁኑ ግን የዝና ውሳኔ ብቻ ሳይሆን ፈጣሪ ላንቺ የሰጠሽ ፍርድ ይመስላል ብላ በወቅቱ ተናግራትም ነበር። እርግጥ ይህንን ነገር በወቅቱ ማህሌት ማምናበት ነበር። ምናልባት ፈጣሪ ሊቀጣኝ ፈልጎ ነው እንደዚህ መጨረሻ እንደዚህ መሆኑን ባውቅ ክፉ አልሆንም ነበር ብላለች። ይሁን እንጂ ማህሌት አሁንም ተስፋ አልቆረጠችም። የካሌብን አሉ የተባሉ ክለቦች በከተማ ውስጥ አሉ የተባሉ ክለቦች አብዛኛው የካሌብ ናቸው ስለተባለ የካሌብ ክለቦችን እያሳሰች ትገኛለች። ይህም ደግሞ ቅዷ ካሌብን በአካል ለማግኘት ነው። ካሌብን በአካል ካገኘች በኋላ ዝናን ለማጥፋትም ሆነ ለማጥመድ በጣም ነገሮች ቀላል ነው የሚሆኑላት። እንግዲህ በአሁኑ ላይ ማህሌት ሁሉም በዙሪያዋ ያሉ ሰዎች ከሀዲ መስለው እየታዩት ነው። እንደሷ እውነትም ሁሉም ከድተዋታል። ነገር ግን በስራዋ አማካኝነት ነው እንጂ ዝም ብለው አይደለም የከዷት። ያማለ ይህ ዛሬ ሌላው ክለብ ስትሄድ እንደዚሁ ወደ ካሌብ የሚያስጠጋ ሰው ከማግኘት ይልቅ የዚህን የባለ ሀብቱን አንደኛውን ሰው ነበረ ያገኘችው። በአሁኑ ላይ ማህሌት እውነት ካሌብን ታገኘዋለች ወይስ ደግሞ መልሳ በባለ ሀብቱ ወጥመድ ትገባለች የሚለውን እርግጠኛ ባንሆንም ያገኘችው ሰው ግን እንዳለ ነው የታየው። ምክንያቱም በአሁኑ ላይ ባለሀብቱም በግል ይፈልጋታል። በዚህ በቪዲዮና በፎቶ እያስፈራራቸው ቤተሰቡን ትዳሩን ለመበተን እየሞከረች እንደዚሁም ደግሞ የጠየቀችውን ገንዘብ ሁሉ እያስላከች ይህንን ነገር በቅርብ መፍታት አለብኝ፣ እልባት ማግኘት አለበት ይሄ ነገር እያለ እየፎከረ ነው ያለው። እኔ ማን እንደሆንኩ አላወቀችም፣ ምን እንደማደርግሽ አላወቅሽም ማለት ነው እያለ እንግዲህ ሲፎክር ካሳለፍነው ፓርትም ላይ አይተናል። ያማለይህ አሁን ላይ ያገኘችው ሰው እንግዲህ ምን እንደሚሆን ከሄዱ በኋላ ነው የሚታወቀው። እሷ ግን ደስተኛ የሆነች ትመስላለች። ነገር ግን ካሌብን እንዳላገኘችው ግልጽ ነው። ምናልባት ወደ ካሌብ የሚያቃርባት ሰው ወይም ደግሞ የባለ ሀብቱ ሰው ነው ተብሎ ከሁለት አንዱ ይገመታል። ወደ እነ መድብል ስንመለስ እንግዲህ አሁን ላይ የሞገስ ነጻነት ሊታወጅ የተወሰኑ ቀናቶች ብቻ የቀሩት ይመስላል። እንዲሁም ሞገስ እንደዚሁ ከስራ ተባሮ ብዙ ተስፋ ቆርጦ በጣም ከባድ ህይወት ውስጥ ነው ያሉት። እኔ እንዳስተያየት የሞገስና የሉላ ስቃይ ይበቃል ባይ ነኝ። በጣም ረዘመ የዝና አምባገነንነት፣ እንደዚሁም ደግሞ የዝና ጉልቤነት በጣም ረዘመ ጊዜውና እርግጥ መታገስ ጥሩ ነው፣ ጥሩ ነገር ነው የሚያስተምረው ድራማው። ቢሆንም በአሁኑ ላይ እጅ ወደ መስጠት እየሄዱ ነው። ሉላና ሞገስ ያሉበት ሁኔታ በጣም ከባድ ነው። ቤት ኪራይ መክፈል እስከሚያጡበት ደረጃ፣ የሚበሉት የሚቀምሱት ነገር እስከሚያጡበት ደረጃ፣ እንደዚሁም እርስ በርሳቸው ለራሱ አንዱን ሌላውን እስከ መምታት እየደረሱበት ሁኔታ ነው ያለው። እንግዲህ ካሳለፍነው ፓርቲ ላይ አይተናል። ሉላ ሞገስን በጥፊ ከመታቸው በኋላ እጇን ይዛ ራሷን እየረገመች ራሷን እያማረረች ያደረገችው ነገር አግባብ እንዳልሆነም እየተናገረች ነበረ። በወቅቱ ሞገስ ተረድቷታል። እርግጥ ሞገስ ያለበት ሁኔታ በጣም ከባድ ቢሆንም ነገር ግን እርስ በርስ ከመተሳሰብ አሁንም ወደኋላ አላሉም። እንግዲህ እንደሚመስለኝ የሞገስ መጨነቅ ሉላን ያስጨንቃታል። የሉላ መጨነቅ ደግሞ ሞገስን በጣም ያመዋል። ይህ ነገር ነው እንግዲህ እዚህን ሰጣ ገባ ውስጥ እያስገባቸው ያለው። ይሁን እንጂ አሁንም ከነሱ በኩል በጣም ደስ የሚል ትግል ነው እየታየ ያለው። እንግዲህ ወደ እነ ብሩክና ወደ ቅድስት ስንመለስ ቅድስትና ብሩክ ነገሩን በጣም ለማፍጠን ፈልገዋል። እንደዚሁም ሽማግሌ መላኩንም
ሰርጉንም ቶሎ ለማጣደፍ እየሞከሩ ነው ያሉት። ነገር ግን በዚህ መሀል ማህሌት በጣም ከባድ የሆነ ፈተና ወደ እነሱ እንደምትልክባቸው ግልጽ ነው። በአሁኑ ላይ ማህሌት ዝግጅቶቿን ሁሉ የጨረሰች ትመስላለች። ከዚህ ብር ገንዘብ እያሳደደች ትገኛለች። ይህንን ገንዘብ እንደዚህ የምታሯሩጠው እንደዚህ ራሷን እንኳን ምንም ለመኖር ምንም እየጓጓሁ አይደለም፣ ነገር ግን እቅዴን ከማሳካት ወደኋላ አልልም እንዳለችው ሁሉ የቻለችውን ሁሉ እያደረገች ነው ማህሌት። የማህሌት ትግል ግን መጨረሻው የብሩክና የቅድስትን ትዳር እንደዚሁም ሰርጋቸውን ከነ ጅምሩ ማቋረጥ ነው። ይህን ነገር የሚሳካው መድብል ከሌለ ነው። መድብልን ደግሞ እንግዲህ የዝና ሰዎች ምን ያህል እየፈለጉት እንደሆነ አይተናል ካሳለፍነው ፓርትም ላይ በአሁኑም ላይ በጣም ሌላ ተጨማሪ ኃይል ሁሉ ይዘው እየፈለጉት እንደሆነ እንደዚሁም ደግሞ መድብል ከጠበቃው ጋር ለመገናኘት ሁሉ ከባድ እንደሆነበት እንግዲህ በመጀመሪያ ላይ ከጠበቃው ጋር ተገናኝተው ወደ ፖሊስ ጣቢያ ሄደው ለፖሊሱ ቢሮ ውስጥ ገብተው ከፖሊሱ ጋር ብዙ ነገር ተወያይተዋል። ከተወያዩበት አንዱ የዝናን ስራ በአይኔ አይቻለሁ፣ እንደዚሁም በስልክ ሲያናግርም ሰምቻለሁ ብሎ የተናገረው ጠበቃው እሱ የህግ የስራ ልምድም ስላለው ከእውቀቱ አንጻር ከአሁን በፊት ጠበቃ ይሰራ ስለነበረ ከሱም አንጻር ብዙ የተረዳቸውና ያሰባቸው እንደዚሁም በአይኑ ያያቸው የተለያዩ ቦታዎች የሚያግትበት ቦታ እንዳለ አፓርታማው አካባቢውን ሁሉ ቼክ አድርጎ ነው በወቅቱ የወጣው። ስለዚህ እያንዳንዱ ነገር ዝናን ለማጋለጥ በጣም ቀላል እንደሆነና ብዙ ኢንፎርሜሽኖች እንደያዘ፣ ነገር ግን ጠበቃው ሲናገር እሱ እንዳለው ከሆነ እኔ አንድ ነገር ካደረግኩ ቤተሰቦቼ ያሉበትን ሁኔታ ያሉበትን ቦታም ሆነ እያንዳንዱ ስለ ቤተሰቦቼ ያውቃል በማለት ነበረ የተናገረው። እንግዲህ በአሁኑ ላይ በሞገስና በጠበቃው መካከል የነበረውን ግጭትም ጠቅሰዋል። በወቅቱ ዝና አስገድዶኝ ነው ዝና ያለኝ ሞገስን እንዳጠፋለት፣ ያለበለዚያ ግን ቪዲዮውን ለባለቤቴ እንደሚያሳያት ትዳሬ እንደሚበተን አሳይቶኝ እሺ ብዬ ተስማማሁኝ። ይህን ትዳሬን ላለማፍረስ ይህንን እሺ ብዬ ወደ ቦታው ሄድኩኝ። ይሁን እንጂ ቦታው ድረስ ያደረሰኝ ራሱ በራሱ መኪና ነው። እዛ ቦታ ድረስ የወሰደኝ እሱ ነው። እንደዚሁም ደግሞ እያንዳንዱ ነገር የማደርገውን ነገር ሲከታተለኝ ስለነበረ በወቅቱ እኔ እርግጥ ትዳሬን ላለመበተን፣ ትዳሬን ላለማጣት፣ ልጆቼን ላለማጣት ብዬ ዝና የተናገረውን ነገር የተስማማሁ ብመስልም ምንም እንኳን ከሞገስ ጋር ብንግባባ ኖሮ ይህ ነገር አይፈጠርም ነበር ብሎ ተናግሯል። እንግዲህ ሞገስን በወቅቱ ጠበቃው በዛን መልኩ ሲመጣበት በጣም ተደናግጠዋል። በምንም አይነት በአይን ጠቀሳ ምናምን ሊስማሙ የሚችሉበት አጋጣሚ የለም ነበር። ከመደናገጥ የተነሳ እንግዲህ ሞገስ በወቅቱ ለሉላ ነበር ያሰበው። ምክንያቱም ሰፈር ውስጥ ነው ያለው። ይህ ጠበቃው ደግሞ ከዛ መጣ ማለት ዝና ሉላን ምናልባት አግኝቷት ሊሆን ይችላል የሚል ፍርሃት ነበረው። እንደዚሁም ደግሞ የያዘው መሳሪያ ከዝና የተላከ እንደሆነም እርግጠኛ ሆኖ ነበረ የመጣው። ያማለይህ ዝና ግን በወቅቱ ጥሩ አጋጣሚ ነበር የሆነለት። አንደኛ ቪዲዮ ቀርጾ እነ መድብልን ሁሉ እያስፈራራ ነው ያለው። በሁለተኛ ደግሞ ጠበቃው መልሶ ያንን ነገር እውነታውን እንዳይመሰክር እንዴት አድርጎ እንዳጠመደው እንግዲህ ያየንበት መንገድ ነውና በጣም ያሳዝናል፣ በጣም ያስተምራል። ብዙ የማያስተውሉ ሰዎች አሉ። ባይዘዌ አንድ ችግር ውስጥ ሲገቡ ብዙ አሁን ከጠበቃው ጥፋት ላይ ብዙ ነገር ሰው ይማራል ብዬ ተስፋ አደርጋለሁ። ሰላማዊ የሆነ ቤተሰብ፣ ጥሩ የሆነ ስራ፣ በጣም አሪፍ የሆነ ከሰውም የሚያስመሰግን ምንድን ነው ይሄ እኩልነት እንደዚሁም ደግሞ በታማኝነት ስራውን ቢሰራ እንደዚህ አይነት አጣብቂኝ ህይወት ውስጥ አይገባም ነበረ። ትዳሩንም በሰላም እየመራ እንደዚሁም ህይወቱንም በጣም ደስ በሚል መልኩ እየኖረ ያለ ሰው፣ ነገር ግን አንዲትን ሴት ሉላን ሲያይ ሁሉ ነገሩን ረስቶ የሙያውን ክብር ረስቶ እንደዚሁ የልጆቹንና የትዳሩን ሁኔታ ወደኋላ ብሎ ከሰው ሚስት ጋር በዛን መልኩ ሉላን ሲያስቸግራት እንደነበረ አይተናል። ከዛም በኋላ ወደ እስር ቤትም ከገባ በኋላ በዋስ ሲያስወጣው ዝና
በወቅቱ ጥሩ አጋጣሚ የተፈጠረለት መስሎት ነበረ። ወዲያው ነው ግን 24 ሰዓት ባልሞላ ጊዜ ውስጥ የወሰነው ውሳኔ በተለይ ሉላ ላይ ሊያደርገው የነበረው ሊፈጽመው የነበረው ዘግናኝ የሆነ ድርጊት ራሱን እድሜ ልኮን እየወቀሰ እንዲኖር ያደረገው እሱ ነው። ያማለይህ አሁን ላይ ጠበቃው ምን ያህል ህይወቱ እንደተበላሸ የት እንደነበረ አሁን ላይ የት እንደሆነ እንደዚሁ ራሱን አልፎ ቤተሰቦቹን ሁሉ ሌላ ያልተጠበቀ ሰቀቀን ውስጥ አስገብቶ በዚህን ልክ እየተሳቀቀ እየተደበቀ እንደዚሁ አንገቱን ደፍቶ እንዲኖር ያስገደደው የራሱ ስራ እንደሆነ ብዙ ሰዎች በተለይ ደግሞ ባለሀብቶችም ከባለሀብቶ ከዚህ ማህሌት ካጠመደችው ሰው ትማራላችሁ ብዬ ተስፋ አደርጋለሁ። እንደዚሁ በተለይ ለትዳር መታመን፣ ለጓደኛ መታመን፣ ለቤተሰብ መታመን የሚያስከፍለው ዋጋ አለመታመን ብዙ ዋጋ ያስከፍላል እና መታመን አለብን ባይ ነኝ። እንግዲህ ወደ የቅድስትና የብሩክ ሰርግ ደግሞ በቅርብ ይሆናል ብለን ተስፋ እናደርጋለን። ማህሌት እነሱን ለመለያየት ብዙ እየጣረች ቢሆንም እንደማይሳካላት ነው እንግዲህ ምኞታችን። መድብልና ጠበቃው ግን በተለይ ከአሁን በፊት እያናገረው የነበረው ፖሊስ አለ። መድብል በጣም ጠንካራና በጣም ነገሮችን በጥንቃቄ የሚያስኬድ ነው። ይህም ደግሞ የእሱ የስራ ባልደረባ እንደሆነ ነው የተነገረው። በአሁኑ ላይ መድብል ወደ ስኬት እየቀረበ እንደዚሁም ደግሞ ዝና ወደማይወጣው ችግር ውስጥ እየገባ ፈጽሞ ብዙ የሆኑ ማጥፋት የማይችላቸው ፋይሎች ሁሉ እየወጡበት እንደሆነ ሆን ብሎ ደግሞ ያም አልፎ ከካሌብ ጋር በጣም ኃይለኛ ሁኔታ ላይ እንደሆኑ ነው እየተወራ ያለው። ካሌብና ዝና እንግዲህ ካሌብ ዝናን ማጥፋት ከፈለገ ሰከንዶች አይፈጅበትም። ብዙ ነገሮቹ በካሌብ ቁጥጥር ውስጥ ናቸው። ካሌብ ከከዳው ደግሞ ዝና ብዙም ያክል ርቀት መሄድ እንደማይችል ግልጽ ነው። እስኪ መድብልና ጠበቃው እንደዚሁም ብሩክና ሞገስ ቅድስትንም ጨምሮ ይሳካላቸው ብለን እንመኛለን። በቪዲዮ ላይ ማንኛውንም አስተያየት በኮሜንት ስር መጻፍ ትችላላችሁ። መልካም ጊዜ ስላዳመጣችሁ ከልብ አመሰግናለሁ።